ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። ዛሬ የዓለምን ትኩረት ከሳቡ ዋና ዋና ጉዳዮች የትራምፕ በኢራን ላይ አዲስ ጥቃት ሊፈጸም እንደሚችል ያስጠነቀቁበትና የኢራን ምላሽ ይገኝበታል። ሳውዲ አረቢያ በተባበሩት አረብ ኤምሬትስ ላይ የአየር ጥቃት መፈጸሟ ሲነገር፣ ቱርክ በበኩሏ ፖሊሶቿን የገደሉ የአይሲስ ታጣቂዎችን ስታድን ውላለች። በዝርዝር እንመለከተዋለን። በእስራኤል ዕውቅና ላይ የጸጥታው ጥበቃ ምክር ቤት ያሳለፈውን ውሳኔና የሩሲያን ከፍተኛ ወታደሮች ቀውስም ማካተናል። ከናይጄሪያም የደረሰን አስደንጋጭ ዜናም አለ። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። ሳውዲ አረቢያ በተባበሩት አረብ ኤምሬትስ መርከብ ላይ ጥቃት መፈጸሟ ተነገረ። ደቡባዊ የመንን ነፃ ለማውጣት ለሚዋጋም አማጺ ቡድን መሳሪያ ሲያስገባ ነበር ባለችው የተባበሩት ኤምሬትስ መርከብ ላይ ጥቃት መፈጸሟን ሳውዲ ይፋ አድርጋለች። ድብደባውን ተከትሎ ዱባይ የጸረ ሽብር ቡድን አባላት ለማስወጣት ቃል ገብታለች። የሳውዲ መንግስት ተገንጣይ ቡድኑን ትደግፋለች ብሎ ያቀረበባትን ክስ ዱባይ ውድቅ ማድረጓ ታውቋል። የየመን ፕሬዝዳንታዊ ምክር ቤት ኃላፊ ከተባበሩት አረብ ኤምሬትስ ጋር የጋራ መከላከያ ስምምነት መሰረዛቸውን ተከትሎ ኤምሬትስ በ24 ሰዓታት የመንን ለቃ እንድትወጣ ጠይቀዋል። ምክር ቤቱ የአስቸኳይ ጊዜ አዋጅ የደነገገ ሲሆን ለ24 ሰዓታት የሀገሪቱን የአየር የምድርና የባህር እንቅስቃሴ አግዷል። የኤምሬትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ወደ የመን የገባው መርከቡ ምንም አይነት ጦር መሳሪያ እንዳልጫንና በሳውዲ ውንጀላ ክፉኛ እንዳዘነ ጠቅሷል። በደቡብ የመን የሚንቀሳቀሰው ቡድን በበኩሉ የኤምሬትስ ጦር ኃይሏን ከየመን ማስወጣቷ ምንም አይነት ሕጋዊ መሰረት የለውም ሲል ተቃውሞ አሰምቷል። አብዛኛውን ሰሜን ምዕራብ የመን የተቆጣጠረውን የሁቲ ንቅናቄን በመፋለሙ ሂደት የኤምሬትስ ኃይል ወሳኝ መሆኑን ጠቅሷል። የመን ለረጅም ዓመታት በተካሄደ የእርስ በርስ ጦርነት ክፉኛ መድቀቋ ይነገራል። በ2014 የሁቲ ቡድን ዓለም አቀፍ ዕውቅና ያለውን መንግሥት ከዋና ከተማ ሰነአ ማስወገዱን ተከትሎ በተጀመረው ጦርነት 2014 ማለት ነው ሳውዲ መራሽ ጥምር ኃይል የመንግስት አስተዳደር እንዲመለስ ጣልቃ ከገባ በኋላ ጦርነቱ ተባብሶ መቀጠሉ ይወሳል። በዚሁ ከ150 ሺህ በላይ ሕዝብ በበላውና የዓለማችንን አስከፊ የሰብአዊ ቀውስ በፈጠረው ጦርነት አሁን ዱባይ ትደግፈዋለች የተባለው ቡድንና ሌሎች ታጣቂ ኃይሎች ደቡብ የመንን ለመገንጠል ሲንቀሳቀሱ ቢቆዩም ከቅርብ ዓመታት ወዲህ የቡድኑ አባላት በመንግስት ውስጥ መካተታቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን አደብ እንድትገዛ አስጠነቀቁ። ኢራን ያልተገባ ባህሪና እንቅስቃሴም እያሳየች ነው ያሉት ፕሬዝዳንቱ አደብ ካልገዛች የሚከተላትን በሚገባ ታውቃለች ሲሉ አስጠንቅቀዋል። በፍሎሪዳም ከእስራኤል መሪ ጋር በጋራ በሰጡት መግለጫም ትራምፕ በዚሁ ጋዜጣዊ መግለጫቸው እስራኤል በሊባኖሱ ሄዝቦላህ ሚሊሻ ቡድን ላይ የጀመረችውን የአየር ድብደባ እንድትቀጥል፣ ሐማስ በተስማማው መሠረት ትጥቅ እንዲፈታም አለዚያም ከባድ ዋጋም ይከፍላል ብለዋል። ሁለተኛው ምዕራፍ የተኩስ አቁም እንዳይተገበር እንቅፋት ሆኗል ሲሉ ከሰዋል ሐማስን። እስራኤል ግን ሙሉ በሙሉ በዕቅዱ መሠረት እየተጓዘች መሆኗን አክለዋል። ቴሄራን የኒኩሌር ወይም የባለስቲክ ሚሳኤል የመገንባት ተግባሯን ካላቆመች ሀገራቸው ጥቃት እንዲፈጸም ድጋፍ ትሰጣለች በማለት ሲያስጠነቅቁ፣ ኢራን በበኩሏም ለሚቃጣባት ማንኛውም ትንኮሳም ተገቢውን ያጸፋ ምላሽ እንደምትሰጥ አስጠንቅቃለች። የኢራን ጠቅላይ መሪ የአያቶላህ አሊ ካማኒ ከፍተኛ አማካሪ ባሰራጩት መልእክት ቴሄራን ከነ አሜሪካም የሚሰነዘርባትን ጥቃት መክታም እጥፍ ምላሽ ለመስጠት በተጠንቀቅ ቆማለች ብለዋል። ሐማስም ለትራምፕ አስተያየት በጻፈው ምላሽ ትጥቅ የመፍታት ስምምነቱ ሙሉ በሙሉ ተግባራዊ የሚሆነው ነፃም የፍልስጤም ሀገርነት ምስረታም ውጤት ሲታይበት ነው ብሏል። ትራምፕ የኢራንን ጉዳይ እንደገና አንስተው ቴሄራን ባለፈው የተመታባትን የኒውክሌር ጣቢያም ቀይራም ግንባታ እያካሄደች መሆኑን ካረጋገጥን ያለምንም ማቅማማት ድብደባ እንፈጽማለን ሲሉ አረጋግጠዋል። ሌሎች አማራጮችን በመጠቀም ኒውክሌር እየገነባች ስለመሆኑ መረጃ እንደደረሳቸው በመግለጽ
ሁለቱ መሪዎች በሰጡት በዚህ ጋዜጣዊ መግለጫም አነጋጋሪ ሆኖ ስለቀጠለው የእስራኤል የሶማሌላንድ ዕውቅና ጉዳይ ተነስቶ እንደሆነ እስካሁን የታወቀ የለም። ይህ በእንዲህ እንዳለ የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት የእስራኤልን ዕውቅና በአብላጫ ድምፅ ማውገዙ ታውቋል። ምክር ቤቱ ሌሊቱን ባካሄደው አስቸኳይ ስብሰባም በርካታ ሀገሮች የእስራኤል እርምጃም በጋዛ ሁኔታ ላይ ተጨባጭ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ገልጸዋል። በተባበሩት መንግስታት የሶማሊያ አምባሳደር አቡበከር ኡስማን ምክር ቤቱ የእስራኤል አካሄድ በሀገራቸው ላይ የተቃጣ ወረራ አድርጎ እንዲያወግዝ ጠይቀዋል። እስራኤል ከጋዛም የምታፈናቅላቸውን ፍልስጤማውያንን በሶማሌላንድ ለማስፈር ዕቅድ እንዳላት አክለዋል። በተመሳሳይ የአረብ ሊግ፣ የደቡብ አፍሪካም፣ የፓኪስታንና ሌሎች ሀገሮች እስራኤልን የሚያወግዝ ንግግር ሲያደርጉ ከ15ቱ የምክር ቤት አባላት ብቸኛዋም የእስራኤልን ዕውቅና ያላወገዘችው አሜሪካም እስራኤል እንደ ማንኛውም ወገን የዲፕሎማሲ ግንኙነት የመፍጠር መብት እንዳላት ገልጻለች። ያም ሆኖ ንግግር ያደረጉት የአሜሪካ ተወካይ ታሚ ብሩስ ሀገራቸው ለሶማሌላንድ ዕውቅና እንደማትሰጥ አመልክተዋል። ምንም እንኳን የእስራኤልን ባይቃወሙም በታይዋን ጉዳይ ልክ እንደ ሶማሊያ ተመሳሳይ አቋም የምታራምደው ቻይናም የእስራኤልን ዕውቅና ካወገዙ ሀገሮች አንዷ ስትሆን ደቡብ አፍሪካም በአፍሪካ ቀንድ ሰላም ግልጽ አደጋም የሚደቅን ነው ብላለች። የእስራኤልን እርምጃም የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት 15 አባላት ሲኖሩት ድምፅን በድምፅ የመሻር መብት ያላቸው 5 ቋሚ አባላት ቻይና፣ አሜሪካም፣ ፈረንሳይ፣ ሩሲያና ብሪታንያ ናቸው። 10 ቋሚ ያልሆኑ አባላት በየ2 ዓመቱ የሚመረጡ ሲሆን አልጄሪያም፣ ጉያናም፣ ሴራሊዮን፣ ደቡብ ኮሪያም፣ ስሎቫኒያም ዘንድሮ የአባልነት ጊዜያቸው ያበቃል። ዴንማርክ፣ ግሪክ፣ ፓኪስታን፣ ፓናማና ሶማሊያ በ2026 የሚሰናበቱ ይሆናል። ሩሲያም በተጠናቀቀው 2025 በዩክሬን ጦርነት ካለፈው የፈረንጆች ዓመት የበለጠ ጉዳት ማስተናገዷም ይነገራል። የሰላም ጥረቱ በፕሬዝዳንት ትራምፕ ተጠናክሮ በቀጠለበት 2025 40 በመቶ ተጨማሪ የሞቱ ወታደሮች ቁጥር በሩሲያ ምንጮች ይፋ ተደርጓል። ካለፈው ዓመት ሲነጻጸር በአጠቃላይ 160 ሺህ የሚጠጋ ሕዝብ ለሩሲያ ተሰልፎ ሲዋጋ መሞቱን ቢቢሲ ከተለያዩ መረጃዎች ማረጋገጡን ሲገልጽ፣ ሌሎች ወታደራዊ ተንታኞች ደግሞ ቁጥሩ ከዚህም በላይ ሊጨምር ይችላል ይላሉ። እናም እነዚሁ ተንታኞች ከሩሲያ ወገን የሞተውን ቁጥር እስከ 300 ሺህ ያደርሱታል። ቁጥሩ በ2025 የበለጠ መጨመሩን ሙራት ሙካሼቭ ይባላል። አክቲቪስት ነበር። የፑቲንን ፖሊሲዎች መቼም ደግፎ አያውቅም። ለዓመታት የፑቲንን መንግሥት በመቃወም እንቅስቃሴ ሲያደርግ የሩሲያን የዩክሬን ወረራ በተደጋጋሚ በጽኑ ሲቃወም ከቆየ በኋላ በ2024 ሞስኮ ውስጥ ተይዞ ታሰረ። በአደንዛዥ ዕፅ አዘዋዋሪነት ክስ ቢመሰረትበትም የሩሲያ ባለሥልጣናት መከላከያን ተቀላቅሎ አገልግሎት ከሰጠ በነፃ እንደሚለቀቅ በድብቅ ጥያቄ እንዳቀረቡለት ይነገራል። ጥያቄውን ሳይቀበል በመቅረቱም 10 ዓመት ተፈርዶበት ወደ እስር ቤት ከተላከ ከጥቂት ጊዜ በኋላ ሐሳቡን ቀይሮ ጥያቄውን ይቀበልና ወደ ውትድርና መላኩን መረጃዎች ያሳያሉ። ባለፈው ሰኔም በካርኪቭ ግንባር በምስራቅ ዩክሬን ማለት ነው ውጊያ ላይ ያለ መሞቱ ተሰምቷል። የዚህ ማሳያው እንግዲህ የሩሲያ መንግስት ከፍተኛ ተዋጊ ኃይል እጥረት እንደገጠመውና ያገኘውን ሁሉ ሰብስቦ ለጦርነት እንደሚማግድ ነው ይላሉ ወታደራዊ ተንታኞቹ። ከዓመት በፊት በሩሲያ በኩል ከተሰዋው ወታደር 15 በመቶ የሚሆነው ወዶ ገብ የነበረ ሲሆን ዘንድሮ ይኸው ቁጥር ከ3 ሟቾች አንዱ ወዶ ገብ ስለመሆኑ ተመዝግቧል። ባለፈው ጥቅምት ብቻም ከ330 ሺህ በላይ ሕዝብ ጦር ሜዳ ለመዝመት መመዝገቡ ሲነገር የኔቶ ዋና ጸሐፊ ማርክ ሩት በየወሩ 25 ሺህ የሩሲያ ወታደሮች እንደሚሞቱ ገልጸዋል። ዋና ጸሐፊው ያሉት ትክክል ከሆነ ታዲያም ሩሲያም አሁንም ከፍተኛ ምልመላ እያካሄደች ስለመሆኑ ታዛቢዎች ይናገራሉ። አዲስ ተመዝጋቢ ወይም ምልምል ወታደር በዓመት $128,000 ደሞዝ እንደሚከፈለው የተነገረ ሲሆን ጦርነቱ ከቆመ በኋላ ግን ውሉ የሚቀጥል ስለመሆኑ ምንም ማረጋገጫ የለም።
በአጠቃላይ በዩክሬን ጦርነት ከ1 ሚሊዮን በላይ የሩሲያ ሰራዊት ሙትና ቁስለኛ መሆኑን ኔቶ ያወጣው ሪፖርት አመልክቷል። ዩክሬንም በተመሳሳይ ከፍተኛ ቁጥር ያለው ሙትና ቁስለኛ ማስተናገዷ ሲነገር በጥቂቱ ከ50 ሺህ በላይ ሰራዊት እንደሞተና 400 ሺህ የሚጠጋ እንደቆሰለ ፕሬዝዳንት ዘለንስኪ በቅርቡ መግለጻቸው ይታወሳል። በጦር ግንባር የጠፉ ወይም የተማረኩ ደግሞ በ10 ሺዎች የሚቆጠሩ መሆናቸውን አክለዋል። ቱርክ ከ350 በላይ የአይሲስ ሽብር ቡድን አባላት ይዛ ማሰሯ ተነገረ። የሀገሪቱ መንግስት ባወጣው መግለጫም በዛሬው ዕለት ብቻም በመላው ቱርክ በተካሄደ ዘመቻም 357 ተጠርጣሪዎች ተይዘው መታሰራቸውን አመልክቷል። የአሁኑ የአደን ዘመቻም በሰሜን ምዕራብ ቱርክ ከአይሲስ ታጣቂዎች ጋር ለ8 ሰዓታት በተካሄደ ውጊያም 3 የፖሊስ አባላትና 6 የቡድኑ አባላት መገደላቸውን ተከትሎ የተካሄደ ነው። በዚሁ በትላንቱ ግጭት ከተገደሉት ሌላም 8 ፖሊሶች መቁሰላቸውን ባለስልጣናት ገልጸዋል። ከሳምንት በፊትም በተመሳሳይ ለገና በዓል በክርስቲያኖች ላይ ጥቃት ለመፈጸም አቅደው ነበር የተባሉ 115 ተጠርጣሪዎች መያዛቸው ይታወሳል። የዛሬው ዘመቻም ዋና ከተማ አንካራና ኢስታንቡልን ጨምሮ መላውን ቱርክ ያካለለ እንደነበር የሀገር ውስጥ ጉዳይ ሚኒስቴር ገልጧል። ከተያዙት 41ዱ በትላንቱ ውጊያም የተሳተፉ መሆናቸውን የሀገሪቱ ፕሬዝዳንት ራሲብ ጣይብ ኤርዶዋን በግጭቱ ለሞቱ ቤተሰቦች የሐዘን መግለጫም ልከዋል። ቱርክ 900 ኪሎ ሜትር የሚደርስ ድንበር ከምትጋራት ሩሲያ እየተነሱ በየጊዜው ጥቃት የሚፈጽሙባትን ቡድኖች ለመከላከል ጥረት ስታደርግ ቆይታለች። ከአዲሱ የሶሪያ ፕሬዝዳንት አህመድ አልሻራ መንግስት ጋር በጋራ ለመስራት በቅርቡ ከስምምነት ደርሰዋል። ታዋቂው የብሪታንያ ቦክሰኛ አንቶኒ ጆሹዋ በናይጄሪያ ሌጎስ ከተማ ከመኪና አደጋ ለጥቂት ሲተርፍ 2 ባልደረቦቹ ወይም ረዳቶቹ መሞታቸው ተነገረ። ጆሹዋና ጓደኞቹ ይዘውት የነበረ መኪና መንገድ ከቆመ ተሳቢ የጭነት ተሽከርካሪ ጋር በመላተሙ ሲና ጋሜና ላታፊ አይዶሌ የተባሉ 2 ረዳቶቹ ወይም ወዳጆቹ ወዲያው ሕይወታቸው ሲያልፍ እርሱና ሌሎች 2 ጓደኞቹ ብዙም ሳይጎዱ ተርፈዋል። የአደጋው መንስኤ እነ ጆሹዋ ከመጠን በላይ በፍጥነት ማሽከርከራቸው እንደሆነ ይነገራል። ከሞቱት መካከል አንዱ ሲናጋሚ በተለይ የረጅም ጊዜ የጆሹዋ አሰልጣኝና የቅርብ ወዳጅ መሆኑ ይነገራል። ከዓለም ዙሪያም የሐዘን መግለጫም እየተላለፈ ነው። የከባድ ሚዛን ሻምፒዮናችን ከዚህ አስከፊ የመኪና አደጋ በመትረፉ ፈጣሪ ምስጋና ይግባህ። ለሁለቱ በሕይወት ላጣናቸው ጀግኖች ወታደሮች ደግሞ ጥልቅ ሐዘናችንን እንገልጻለን ብሏል ታዋቂው ቦክሰኛ ክሪስ ሁባንክ። ሌሎችም ከራሷም ከናይጄሪያ ፕሬዝዳንት ቦላ ቲኑቡ ጀምሮ የተለያዩ ሀገራት የሐዘን መልእክት እያስተላለፉ ናቸው።